Iran had a great victory, okay? በዚህ ወቅት ላይ ሆነን የዓለምን የፖለቲካ ካርታና የአሜሪካን ግርማ ሞገስ ስንመዝን አገሪቱ ከታሪኳ ሁሉ የከፋውንና ለአንድ ሀያል መንግስት የማይመጥን ዲፕሎማሲያዊና ወታደራዊ ውድቀት ውስጥ መገኘቷን እንረዳለን። ፕሬዝዳንት ዶናልድ ትራምፕ ወደ ስልጣን ሲመለሱ አሜሪካን ዳግም ታላቅ እናደርጋለን በሚል መፈክርና በታላቅ ጉራ የጀመሩት የኢራን ጦርነት አሁን ላይ ደርሰን ስንመለከተው አሜሪካ በታሪኳ ካጋጠሟት ስህተቶች ሁሉ የላቀውና ለዘመናት የሚዘልቅ ጥቁር ጠባሳ ሆኖ ተመዝግቧል። ይህ ጦርነት በተለይ ከፕሬዝዳንት ጆ ባይደን ከአፍጋኒስታን ወታደሮችን የማስወጣት ውሳኔ ጋር ሲነጻጸር የባይደን ውሳኔ እንደ ትንሽ የአፈጻጸም ስህተት ሊቆጠር በሚችልበት ደረጃ የትራምፕ ውድቀት እጅግ የጠለቀ ስልታዊ መሰረት የሌለውና አገር አቀፍ ውርደትን ያከናነበ ሆኖ ተገኝቷል። ባይደን ጦራቸውን ከአፍጋኒስታን ሲያስወጡ ቢያንስ የ20 ዓመታት ትርጉም አልባ ጦርነትን ለመቋጨት የነበረው ግብ የነበረ ሲሆን ትራምፕ ግን አሜሪካን ወደማትወጣበት አዲስ የአዘግት ጦርነት ውስጥ በመክተት በመጨረሻም ለቴህራን አገዛዝ እጅግ አዋራጅ በሆነ መልኩ የመገበር ስምምነትን ፈርመው ወጥተዋል። በዚህ ታሪካዊ ውድቀት መነሻ የሚጀምረው በትራምፕና በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል በነበረው የተሳሳተ ስሌትና በከንቱ ትዕቢት ላይ የተመሰረተ ወታደራዊ እቅድ ነው። ትራምፕ ኢራንን በከፍተኛ ሁኔታ በመደብደብ የቴህራንን ሕዝብ በአገዛዙ ላይ ያነሳሳል በሚል ፋንታሲኤ ተብሎ በሚጠራው ቅዠት ውስጥ ተዘፍቀው ነበር። ሆኖም ኢራን እንደ አፍጋኒስታን ወይንም እንደ ቬንዙዌላ በቀላሉ የምትፈርስ አገር ሳትሆን ጠንካራ ተቋማዊ መዋቅርና ለማንኛውም መስዋዕትነት የተዘጋጀ ርዕዮተ ዓለም ያላት አገር መሆኗን ትራምፕና አማካሪዎቻቸው ዘንግተውት ነበር። ቦምቡ ሲዘንብ ሕዝቡ ከመንግስቱ ጎን ቆመ። አገዛዙም የተገደሉ መሪዎቹን በፍጥነት በመተካት ጦርነቱን ወደ ረጅም ጊዜ ድካም ቀየረው። ትራምፕ ምንም አይነት ሊደረስበት የሚችል ግብ በሌለው ጦርነት ውስጥ ራሳቸውን በማግኘታቸው በመጨረሻም የኢራንን መሪዎች በድርድር ጠረጴዛ ላይ ለመለመን ተገደዋል። ይህ ሽንፈት በታሪክ የሚታወቀው ደካማው ኃይል ለማንኛውም መስዋዕትነት ተዘጋጅቶ ጠንካራውን ኃይል ወደ ድካም የሚወስድበትና በመጨረሻም አሸንፎ የሚወጣበት ክላሲክ ወጥመድ ሆኖ ተመዝግቧል። አሁን ይፋ የሆነውና ትራምፕ የፈረሙት ባለ 14 ነጥብ የመግባቢያ ሰነድ የአሜሪካን ዲፕሎማሲያዊ ሞት ያበሰረና የኢራንን አምባገነን መሪዎች በወርቅ ዙፋን ላይ ያስቀመጠ ታሪካዊ ስጦታ ነው። ትራምፕ በጦርነቱ መጀመሪያ ላይ ኢራንን ከምድረ ገጽ አጠፋለሁ ብለው ቢፎክሩም አሁን ግን የኢራንን ሉዓላዊነትና የግዛት አንድነት ከማክበር ባለፈ ለቴህራን አገዛዝ ሕልውና ዋስትና የሚሰጥ ውል ላይ ተፈርሟል። ይህ ስምምነት ለአሜሪካውያን የኑሮ ውድነትና የፖለቲካ ቀውስ ይዞ የመጣ ቢሆንም ለኢራን ግን የኒውክሌር መርሃ ግብሯን በዝምታ የምታስቀጥልበት፣ የታገደ ሀብቷን የምታገኝበትና እንዲያውም ከአሜሪካ ታሪካዊ ካሳ የምትቀበልበት ታላቅ ዕድል ሆኖላታል። ፕሬዝዳንት ትራምፕ ስለ አጋማሽ ዘመን ምርጫዎች ግድ እንደሌላቸው በቁጣ ቢናገሩም በጦርነቱ ምክንያት በናረው የነዳጅ ዋጋና በተናጋው ዓለም አቀፍ የንግድ መስመር የተበሳጨው የአሜሪካ ሕዝብ ግን በህዳር ወር በሚካሄደው ምርጫ ለሪፐብሊካን ፓርቲ ታሪካዊ ሽንፈትን ሊያከናንብ እንደሚችል ምልክቶች በግልጽ እየታዩ ነው። የስምምነቱ ይዘት ሲመረመር ኢራን ያገኘችው ጥቅም እጅግ አስገራሚና ለዓይን የሚታክት ድል ነው። በመጀመሪያ ደረጃ አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ በአፋጣኝ እንድታነሳና ወታደሮቿን ከአካባቢው እንድታርቅ ተስማምታለች። ይህ ማለት አሜሪካ ለወራት በቢሊዮን የሚቆጠር ዶላር አፍስሳ ያካሄደችው ወታደራዊ ጫና ምንም አይነት ውጤት ሳይኖረው እንዲያውም ለኢራን የባህር ላይ የበላይነትን ሰጥቶ ተጠናቋል። ይባስ ብሎም በዓለም አቀፍ ደረጃ ትልቅ ድንጋጤን የፈጠረው ነጥብ አሜሪካና አጋሮቿ ለኢራን መልሶ ግንባታና ኢኮኖሚ ልማት የሚውል ቢያንስ 300 ቢሊዮን ዶላር የሚገመት ፈንድ ለማቋቋም መስማማታቸው ነው። ይህ ክፍያ በታሪክ አጠራር ካሳ ተብሎ ሊጠራ የሚችል ሲሆን አሜሪካ በገዛ እጇ የጀመረችውን ጦርነት ተሸንፋ ለጠላቷ የኢኮኖሚ ሕይወት ዘር የሚሆን ገንዘብ እየሰጠች መሆኑን ያሳያል። ትራምፕ አሜሪካ ኢንቨስት አታደርግም ቢሉም የታገዱ የኢራን ንብረቶችን መልቀቅና የገንዘብ ግብይቶችን መፍቀድ ቴህራንን በገንዘብ የማጥለቅለቅ ያህል ይቆጠራል። ከኒውክሌር መርሃ ግብር አንጻር ሲታይም ስምምነቱ ለኢራን ታላቅ ድል ነው። ኢራን የኒውክሌር መሳሪያ አላመርትም የሚል የተለመደ ቃሏን በድጋሚ ብትሰጥም አሜሪካ ግን ኢራን ያላትን የኒውክሌር ማበልጸጊያ ደረጃ ይዛ እንድትቀጥልና ሁሉንም አይነት ማዕቀቦች እንድታነሳላት ተስማምታለች። ይህ ማለት ትራምፕ እንደ አውሮፓውያኑ አቆጣጠር በ2018 ዓ.ም የወጡበትን የኒውክሌር ስምምነት ከነበረው እጅግ በከፋና ለኢራን በሚጠቅም መልኩ መተካታቸውን ያረጋግጣል።
ኢራን አሁን ምንም አይነት እውነተኛ ተጽዕኖ ሳይኖርባት በቢሊዮን የሚቆጠር ዶላር እየተቀበለችና ማዕቀቦች ተነስተውላት የኒውክሌር ምኞቷን በዝምታ ልታሳካ የምትችልበትን መንገድ አሜሪካ አመቻችታላታለች። ይህ ነው እንግዲህ ከትልቅ ስህተት ወደ ታሪካዊ ውድቀት የሚያሰኘው። አሜሪካ ራሷን አዳክማ ጠላቷን አጠናክራ ወጥታለች። በፖለቲካው ረገድም ትራምፕ ምክትል ፕሬዝዳንታቸውን ጄዲ ቫንስን ለዚህ የውርደት ስምምነት ፈራሚ እንዲሆኑ መመደባቸው የሽንፈቱን ታሪካዊ ጠባሳ ወደ ተተኪው ትውልድ ለማዛወር የተደረገ የፖለቲካ ተንኮል ነው። ቫንስ መጀመሪያውኑም ጦርነቱን ይቃወሙ የነበረ ቢሆንም አሁን ግን የአሜሪካን ዲፕሎማሲያዊ ሽንፈት በሚያበስረው ሰነድ ላይ ስማቸውን እንዲያሰፍሩ ተገደዋል። ይህ እርምጃ በሪፐብሊካን ፓርቲ ውስጥ ያለውን ውስጣዊ ክፍፍል ያባባሰው ሲሆን ብዙዎቹ የፓርቲው አባላትም ፕሬዝዳንቱ ለአሜሪካ ጥቅም ከመቆም ይልቅ ለራሳቸው ዝናና ለከንቱ ፕሮጀክቶች ቅድሚያ እየሰጡ እንደሆነ በግልጽ መናገር ጀምረዋል። በዋይት ሀውስ ደጃፍ የተደረገው የትግል ፍልሚያ ትርኢትና ሌሎች አሳፋሪ ድርጊቶች አሜሪካን ወደ አይዲዮክራሲ ፊልም አይነት ስርዓት አልበኝነት እየወሰዷት እንደሆነ በብዙዎች ዘንድ ይታመናል። ትራምፕ አሁን 80 ዓመታቸው በመሆኑና ለሶስተኛ ዘመን መወዳደር የማይችሉ በመሆናቸው ለፓርቲያቸው የወደፊት ዕጣ ፈንታ ግድ የሌላቸው መሆኑ ሪፐብሊካኖችን ለታሪክ ሽንፈት አጋልጧቸዋል። ለኢራን መሪዎች ግን ይህ ጊዜ የደስታና የድል ወቅት ነው። የቴህራን አገዛዝ የአሜሪካን ጫና መቋቋም ብቻ ሳይሆን አሜሪካን ወደ ድርድር ጠረጴዛ መለስ አድርጎ የፈለገውን ጥቅም ማስከበር ችሏል። የሆርሙዝ የባህር ሰርጥ አሁንም በኢራን ተጽዕኖ ስር መሆኑንና መርከቦች ክፍያ እንዲከፍሉ መጠየቋ ኢራን የዓለምን ኢኮኖሚ አንገት ለመጭመቅ የሚያስችል መሳሪያ በእጇ ይዛ እንድትቀጥል ተፈቅዶላታል። ይህ ውል በታሪክ እንደሚመዘገበው አሜሪካ በዓለም ፊት ያላትን የኃያልነት ግርማ ያጣችበትና ኢራን ደግሞ የቀጠናው እውነተኛ ኃይል ሆና ብቅ ያለችበት ክስተት ነው። ባይደን ከአፍጋኒስታን ሲወጡ የነበረው መደናገጥ አሁን ትራምፕ በኢራን ላይ ካደረሱት ስልታዊና ዲፕሎማሲያዊ ውድመት ጋር ሲነጻጸር እንደ ቀላል ነገር የሚታይ ሆኗል። ባይደን ቢያንስ ለአሜሪካ ጥቅም ሲል የ20 ዓመታት ጦርነትን ለማቆም የወሰነው ውሳኔ ቢሆንም ትራምፕ ግን አዲስ ጦርነት ጀምረውና ተሸንፈው አሜሪካን ለኢራን አገዛዝ አስገዝተዋታል። ጦርነቱ ያስከተለው ሰብአዊና ቁሳዊ ውድመትን ቢሆን አሜሪካን ክፉኛ ጎድቷታል። በመቶዎች የሚቆጠሩ መርከበኞች ሕይወት ማለፍ፣ የነዳጅ ዋጋ ጣራ መንካትና የአሜሪካ ወታደራዊ መሠረተ ልማቶች መጎዳት ለደረሰው አዋራጅ ስምምነት ምንም አይነት ማካካሻ ሊሆኑ አይችሉም። ትራምፕ ድርድሩን አሰልቺ ብለው ቢጠሩትም ውጤቱ ግን ለአሜሪካ ሕዝብ እጅግ አሳዛኝና ለትውልድ የሚተርፍ ሸክም ነው። ኢራን አሁን በቢሊዮን የሚቆጠር ዶላር እየተቀበለችና በቀጠናው ያላትን የሽብር መረብ ለማጠናከር የሚያስችል ፋይናንሳዊ አቅም አግኝታለች። ይህ ስምምነት የኢራንን አምባገነን መሪዎች ከማበረታታቱም በላይ ሌሎች የአሜሪካ ተቃዋሚዎችም ዋሽንግተንን በቀላሉ ማሸነፍ እንደሚቻል እንዲያምኑ አድርጓቸዋል። ትራምፕ አሜሪካን ታላቅ አደርጋለሁ ብለው ቢነሱም በተግባር ግን አሜሪካን በዓለም ፊት ያዋረደና ለቴህራን አክራሪ መሪዎች ታሪካዊ ሲሳይን የሰጠ ጦርነት መርተዋል። ይህ ጦርነት በአሜሪካ የውጭ ፖሊሲ ታሪክ ውስጥ እንደ ትልቅ ብክነትና ስህተት ተመዝግቦ ይኖራል። ትራምፕ በኢራን ላይ የከፈቱት ጥቃትና በመጨረሻም የደረሱበት ስምምነት አሜሪካ ያላትን የሞራልና የወታደራዊ ልዕልና የናደ ነው። ፕሬዝዳንቱ የኢራንን አገዛዝ እገለብጣለሁ በሚል ትዕቢት ተነስተው በመጨረሻም የአገዛዙን ሕልውና የሚያረጋግጥና በቢሊዮን የሚቆጠር ዶላር የሚሰጥ ውል መፈረማቸው የአሜሪካን ዲፕሎማሲያዊ ጥንካሬ ጥያቄ ውስጥ ከቶታል። ባይደን ከአፍጋኒስታን ሲወጡ የታየው የክብር መጎዳት ቢኖርም የትራምፕ ሽንፈት ግን ስልታዊና ዘላቂ ጉዳትን ያስከተለ ነው። አሜሪካ አሁን በመካከለኛው ምስራቅ ያላት ተሰሚነት ክፉኛ የተጎዳ ሲሆን እንደ ሩሲያና ቻይና ያሉ አገራትም ከአሜሪካ ውድቀት ትልቅ ትምህርትና ጥቅም እያገኙ ነው። የትራምፕ የኢራን ጦርነትና የተከተለው የመገበር ስምምነት ለአሜሪካ ሕዝብ ትልቅ መርገም ሆኖ ይኖራል። ፕሬዝዳንቱ በስሜትና በግል ዝና ተገፋፍተው የጀመሩት ጦርነት አሜሪካን በዓለም ፊት አሳንሷታል። የኢራን መሪዎች ከዚህ ጦርነት በበለጠ ተጠናክረው በሀብት በልጽገውና በዲፕሎማሲው መስክም አሸንፈው መውጣታቸው የትራምፕ የውጭ ፖሊሲ ምን ያህል ስልታዊ ጥልቀት የሌለውና በስሜት የሚመራ እንደነበር ለዓለም ሁሉ መስክሯል። ይህ ታሪካዊ ውድቀት አሜሪካን በዓለም መድረክ ላይ ያላትን ቦታ ዳግም እንድትመረምር የሚያስገድድና ለሪፐብሊካን ፓርቲም ለብዙ ዓመታት የሚቆይ የፖለቲካ ቁስል ሆኖ የሚቀጥል ነው። ትራምፕ ጦርነቱን በመስዋዕትነት ውስጥ የሚታይ ትዝታ ለማድረግ ቢመኙም ጠባሳው ግን በአሜሪካ ሕዝብ ልብና በዓለም ታሪክ ውስጥ ለዘላለም ተቀርጾ ይኖራል። የአሜሪካ ዲፕሎማሲያዊ ጀንበር የጠለቀችበትና የኢራን ታሪካዊ ድል የበራበት ይህ ወቅት ለወደፊቱ የአሜሪካ መሪዎች ትልቅ ማስጠንቀቂያና ትምህርት ሆኖ ይቆያል።
በአጠቃላይ ስንመለከተው የትራምፕ የኢራን ጦርነት በአሜሪካ ታሪክ ውስጥ እንደ ትልቁ ብክነት፣ ሽንፈትና ውርደት ተመዝግቦ የሚኖር ይሆናል። ይህ ጦርነት ከአፍጋኒስታን መውጣቱ በበለጠ አሜሪካን የጎዳና ለኢራን አምባገነኖች ትልቅ ስኬትን ያጎናጸፈ ነው። ትራምፕ በታሪክ የሚታወሱት አሜሪካን ታላቅ በማድረጋቸው ሳይሆን አሜሪካን ለጠላቶቿ አሳልፈው በመስጠታቸውና በከንቱ ትዕቢት አገሪቱን ለውርደት በመዳረጋቸው ይሆናል። የኢራን መሪዎች ዛሬ በቴህራን አደባባዮች የድል በዓላቸውን ሲያከብሩ፣ አሜሪካ ግን በታሪኳ አይታው የማታውቀውን የዲፕሎማሲያዊና የፖለቲካ ውድቀት እያስተናገደች ትገኛለች። ይህ ነው እንግዲህ የትራምፕ የኢራን ጦርነት ትክክለኛው ገጽታና ለአሜሪካ ሕዝብ የተረፈው መሪር እውነት።